የዕለቱ የመጽሐፍ ቅዱስ ንባብ ክፍል የሚገኘው በመሳፍንት ምዕራፍ 16፣ 17 እና 18 ላይ ነው። በዛም ሳምሶንን እናገኛለን። የሳምሶን ሕይወት አምላካችን እግዚአብሔር የእንደገና አምላክ መሆኑን ቁልጭ አድርገው ከሚያሳዩ የመጽሐፍ ቅዱስ ታሪኮች መካከል አንዱ ነው። ምንም እንኳን ሳምሶን በተደጋጋሚ የእግዚአብሔርን ምሪት ከመከተል ይልቅ የራሱን ስሜት ለማርካት የጥፋት ጎዳናን ቢመርጥም መሐሪው አምላካችን ግን በትዕግሥት ተሸክሞት ነበር። በመጨረሻም ቀይ መስመሩን አልፎ የኃይሉ ምንጭ የሆነውን የፀጉሩን ምስጢር እንኳን በገለጠ ጊዜ ጉልበቱ ከዳው፣ የጠላቶቹ መጫወቻ ሆነ። እነርሱም ዓይኖቹን አውጥተው መዘባበቻ አደረጉት። አዎ፣ በአካላዊ ሁኔታ ሳምሶን በዓለም ላይ ካሉት ሁሉ ጠንካራ ሰው ነበር። ነገር ግን ራስን በመቆጣጠር በታማኝነትና በጽናት ከደካሞች አንዱ ነበር። ብዙዎች ጠንካራ ስሜት የጠንካራ ባህሪ መለያ ነው ብለው ይሳሳታሉ። ነገር ግን እውነታው አብልጦ በስሜቱ የሚመራ ደካማ መሆኑን ያመለክታል። የአንድ ሰው እውነተኛ ታላቅነት የሚለካው ስሜቱን መቆጣጠር በመቻሉ እንጂ ስሜቱ እርሱን በመቆጣጠሩ አይደለም ይላል አበውና ነቢያት በተባለው መጽሐፍ። ፍልስጤማውያን ጠላታችን ሳምሶንን በእጃችን አሳልፎ ሰጥቶናል ብለው በመደሰት ለአምላካቸው ለዳጎን ታላቅ መሥዋዕት ለማቅረብ ተሰበሰቡ። በዚህም ስብሰባ ላይ ሳምሶንን መዝናኛቸው ሊያደርጉት አስጠሩት። እርሱ ግን አምላኩ አንድ ጊዜ እንዲያስበው ጸለየ። ከዚያም የተሰበሰቡበትን አዳራሽ ምሰሶ ገርስሶ በመጣል በሕይወት ከኖረበት ጊዜ ይልቅ በሞቱ ጊዜ ብዙ ሰው ገደለ ተብሎ ተጻፈ። እግዚአብሔር እንደገና አሰበው። ኃይሉ በተመለሰለት ጊዜም የተጠራበትን ዓላማ ፈጸመ። እኛም እንደ ሳምሶን ራሳችንን በውድቀት ጉድጓድ ውስጥ ስናገኘው በንስሐ ሁለተኛ ዕድል ወደሚሰጠን አምላክ እንመለስ። አባት ሆይ ብለን እንጸልይ። አባት ሆይ እኛም እንደ ሳምሶን የእንደገና አምላክ ወደ ሆንኸው አምላካችን ዓይናችንን እንድናነሳ አንድ ጊዜ አስበኝ ብለን በአንተ ኃይላችን እንዲታደስልን በጸጋ እርዳን። አሜን።